ናይስጥልን ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሞዴል ፈተና የአንድ ተጨማሪ ትምህርት ቤት ነው። ክፍል 1 ነው። ከጥያቄ ቁጥር 1 እስከ 20 ያሉት ናቸው የሚቀርቡት። እዚህ ላይ በጥሞና ተከታተሉና ለፈተናችሁ ያግዛችኋል፣ ተዘጋጁበት። ጥያቄ ቁጥር 1 ኃላፊነት ማለት ምን ማለት ነው? ሀ የፈለጉትን ነገር ብቻ ማድረግ፣ ለ የሚጠበቅብንን ተግባርና ግዴታ መወጣት፣ ሐመሩሃ ስራን ለሌላ ሰው አሳልፎ መስጠት ነው ወይስ መ ከቅጣት ለማምለጥ መሞከር? አንደኛውን ጥያቄ የሚጠበቅብንን ተግባርና ግዴታ መወጣት ነው ብላችሁ ከመለሳችሁ ትክክል ናችሁ። ምክንያቱም ኃላፊነት ማለት አንድ ሰው በቤት ውስጥ፣ በትምህርት ቤት ወይም በማህበረሰብ ውስጥ የሚጠበቅበትን ተግባር ወይም ግዴታ በትክክል መወጣት ማለት ነው። ይህም ለሚሰሩ ስራ ተጠያቂ መሆንን ያካትታል። ሁለተኛ ኃላፊነትን መወጣት ሲባል ምን ማለት ነው? ሀ የሚጠበቅብንን ተግባር በአግባቡ ማሟላት፣ ለ ለምናደርገው ነገር ተጠያቂ አለመሆን፣ ሐመርሃ ራሳችንን መጠበቅ፣ መ ስልጣን መያዝ። ስልጣን መያዝ አላችሁ? ትክክል አይደለም። እሱ ትክክል ካልሆነ ትክክለኛው መልስ የሚጠበቅብንን ተግባር በአግባቡ ማሟላት የሚለው ነው ከተሰጡት ምርጫዎች መካከል። ለምን? ምክንያቱም ኃላፊነትን መወጣት ማለት የተሰጠንን ወይም የሚጠበቅብንን ስራ ያለማንም አስገዳጅነት በታማኝነት እና በጥራት ማከናወን ነው። በጣም ጥሩ። ወደ ጥያቄ ቁጥር 3 ስንሄድ ከሚከተሉት ውስጥ ከኃላፊነት አይነቶች ውስጥ የማይመደበው የቱ ነው? ልብ አድርጉ። የማይመደበው ሀ የግለሰብ ኃላፊነት፣ ለ የቤተሰብ ኃላፊነት፣ ሐመሩሃ ሀገራዊ ኃላፊነት፣ መ የሌሎችን ችግር አለመረዳት። መልሱ የሌሎችን ችግር አለመረዳት የሚለው ነው። ምክንያቱም የግለሰብ የቤተሰብና የሀገር ኃላፊነቶች ግዴታዎች ናቸው። የሌሎችን ችግር አለመረዳት ግን ኃላፊነትን አለመወጣት ወይም መጥፎ ባህሪ እንጂ የኃላፊነት አይነት ሊሆን አይችልም። አራተኛ ከግብረ ገባዊ ኃላፊነቱ ውስጥ የማይመደበው የቱ ነው? ሀ ቃልን መጠበቅ፣ ለ ታማኝነት፣ ሐመሩሃ አባካኝነት፣ መ አዛኝ መሆን። አባካኝነት ካላችሁ ትክክል ነው ምርጫው። ምክንያቱም ቃልን መጠበቅ፣ ታማኝነትና አዛኝ መሆን መልካም ግብረገብ ሲሆኑ፣ አባካኝነት ማለትም ንብረትን ወይም ጊዜን ያላግባብ መጠቀም መጥፎ ተግባር በመሆኑ ከግብረገባዊ ኃላፊነት አይመደብም ማለት ነው። ጥያቄ ቁጥር 5 ደረስን። ንቁ ዜጋ ሲባል ምን ማለት ነው? ሀ ዘመናዊ ፋሽኖችን የሚከተል ማለት ነው። ለ በአካባቢው ማህበረሰብ ወይም በሀገር ደረጃ የነቃ ተሳትፎ የሚያደርግ ማለት ነው። ሐመሩሃ ብልጣብልጥ የሆነ ማለት ነው። መ ተምሮ የጨረሰና ስልጣን ያለው ማለት ነው። በአካባቢው ማህበረሰብ ወይም በሀገር ደረጃ የነቃ ተሳትፎ የሚያደርግ ነው ካላችሁ መልሳችሁ ትክክል ነው። ምክንያቱም ንቁ ዜጋ ማለት ስለ ሀገሩና ስለ አካባቢው ጉዳይ የሚያገባው በመልካም ተግባራት ላይ የሚሳተፍ እና መብትና ግዴታውን ጠንቅቆ የሚያውቅ ሰው ማለት ነው። እንቀጥል። እሺ ጥያቄ ቁጥር 6 በግለሰቦች መካከል የሚፈጠሩ ግጭቶችን በሰላማዊ መንገድ ለመፍታት የሚረዳው የቱ ነው? ሀ ሙስና፣ ለ ግልጽነትና ውይይት፣ ሐመሩሃ ዛቻና ማስፈራራት፣ መ አድልዎ ማድረግ። ግልጽነትና ውይይት ካላችሁ ትክክል ነው። ምክንያቱም ግጭቶች ሲፈጠሩ በጠብ ከመፍታት ይልቅ በግልጽ በመነጋገርና በመወያየት መግባባት ላይ መድረስ ለሰላማዊ አብሮነት ቁልፍ መንገድ ነው ማለት ነው። ሰባተኛ የራስን መብት ማወቅና የሌሎችን መብት ማክበር የየትኛው መርህ መገለጫ ነው? ሀ የፍትሃዊነት፣
ለ የዲሞክራሲ፣ ሐመሮሃ የራስ ወዳድነት ወይስ መ የቸልተኝነት? መልሱ የዲሞክራሲ የሚለው ነው። ዲሞክራሲያዊ ስርዓት የሰውን ልጅ ሰብአዊና ዲሞክራሲያዊ መብቶች በእኩልነት ማክበርን የሚጠይቅ መርህ ነው። ስምንተኛ ከአንድ ሰው የሚጠበቅ መልካም ስነ ምግባር የቱ ነው? ሀ የህዝብ ንብረትን ማውደም፣ ለ ለታላላቆች አክብሮት መስጠት፣ ሐመርሃ በፈተና ወቅት መኮረጅ፣ መ ህግን አለማክበር። ህግን አለማክበር፣ በፈተና ወቅት መኮረጅ፣ የህዝብ ንብረትን ማውደም የሚለውን ምርጫ ልክ አይደለም ብላችሁ ካሰባችሁ ትክክል ናችሁ። ምክንያቱም መልሱ ለላይ የሚገኘው ለታላላቆች አክብሮት መስጠት ስለሆነ ለታላላቆች አክብሮት መስጠት፣ ሰላምታ መስጠትና መረዳዳት የኢትዮጵያውያን የቆየና መልካም ከሚባሉ ስነ ምግባሮች አንዱ ነው። ጥያቄ ቁጥር 9 በቡድን ስራ ወቅት ውጤታማ ለመሆን የሚያስፈልገው ባህሪ የቱ ነው? ሀ የሌሎችን ሐሳብ አለመቀበል፣ ለ የራስን ሐሳብ ብቻ መጫን፣ ሐመርሃ መረዳዳትና መተባበር ነው ወይስ ስራን ለሌሎች ብቻ መተው? ትክክለኛው መልስ መረዳዳትና መተባበር የሚለው ነው። ምክንያቱም የቡድን ስራ ስኬታማ የሚሆነው አባላቱ እርስ በርስ ሲደጋገፉ፣ ሐሳብ ሲለዋወጡና በጋራ ለጋራ ግብ ሲሰሩ ብቻ ነው። ወደ ዛሬው ጥያቄ አጋማሽ ደረስን። ይህን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ አግኝታችሁ ለማጣቀስ ያመቻችሁ ዘንድ ቻናሉን ሳብስክራይብ አድርጉ። የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። ከደከማችሁ አቋርጣችሁ ሌላ ጊዜ ተመለሱ፣ እንዳይሰለቻችሁ። መልካም ጊዜ፣ መልካም ጥናት። ጥያቄ ቁጥር 10 ታማኝነት ሲባል ምን ማለት ነው? ሀ እውነትን መናገርና ለቃል መታመን፣ ለ ሰዎችን ማታለል፣ ሐመርሃ የግል ጥቅምን ብቻ ማስቀደም፣ መ መረጃን መደበቅ። መልሱ እውነትን መናገርና ለቃል መታመን የሚለው ነው። ታማኝነት አንድ ሰው በንግግሩም ሆነ በተግባሩ እውነተኛ መሆንን፣ የሰዎችን ምስጢር መጠበቅንና የገባውን ቃል ማክበርን ያመለክታል። ስለዚህ ትክክለኛው መልስ እውነትን መናገርና ለቃል መታመን የሚለው ነው። ጥያቄ ቁጥር 11 የሀገር ፍቅር ስሜት የሚገለጸው በምንድን ነው? ሀ የሀገርን ሀብት በማባከን፣ ለ ለሀገር እድገት አስተዋጽኦ በማድረግ፣ ሐመርሃ የሀገርን ባህል በመናቅ፣ መ ስራ ባለመስራት። ለሀገር እድገት አስተዋጽኦ በማድረግ ብላችሁ ከመርጣችሁ ትክክለኛ ምርጫ ነው። ምክንያቱም ሀገርን መውደድ ማለት ለሀገር ሰላም፣ እድገትና ብልጽግና በታማኝነት መስራት፣ ቅርሶችን መጠበቅና ዜጋዊ ግዴታን መወጣት ነው። በጣም ጥሩ። ወደ ጥያቄ ቁጥር 12 ስንሄድ ፍትሃዊነት ማለት ምን ማለት ነው ይላል። ሀ ለዘመድ ብቻ ማድላት፣ ለ ሰዎችን በእኩልነትና ያለ አድሎ ማገልገል፣ ሐመርሃ ጉቦ መቀበል ወይስ መ ጠንካራ ሰዎችን ብቻ መርዳት? ሰዎችን በእኩልነትና ያለ አድሎ ማገልገል ካላችሁ ትክክል ነው። ምክንያቱም ፍትሃዊነት ማለት በማንኛውም ሁኔታ ውስጥ ለሰዎች የሚገባቸውን ድርሻ መስጠትና በዘር፣ በሃይማኖት ወይም በሀብት ልዩነት ሳያደርጉ በእኩልነት ማስተናገድ ማለት ነው። 13ኛ የህግ የበላይነት ማለት ምን ማለት ነው?
የህግ የበላይነት ማለት ሀ ባለስልጣናት ከህግ በላይ መሆናቸው፣ ለ ሁሉም ሰው በህግ ፊት እኩል መሆኑ፣ ሐመርሃ ህግ ለሆድ ብቻ መሆኑ ነው ወይስ መ ህግን እንደፈለጉ መለወጥ? እኔ እናንተን ብሆን ሁሉም ሰው በህግ ፊት እኩል መሆኑ የሚለው ነው የምመርጠው። ምክንያቱም የህግ የበላይነት ማለት ማንም ሰው መሪም ይሁን ተመሪ ከህግ በላይ አለመሆኑንና ሁሉም ዜጋ በህግ ፊት እኩል ተጠያቂነትና ጥበቃ እንዳለው የሚገልጽ መርህ በመሆኑ። ወደ ጥያቄ ቁጥር 14 ስንሄድ ሉዓላዊነትን በትክክል የሚገልጸው የቱ ነው ይላል። ሀ ከሌሎች ሀገሮች ጋር ትስስር መፍጠር፣ ለ ከውጭ እርዳታ መቀበል፣ ሐመርሃ ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደር፣ መ ብዙ ሀብት ማከማቸት። ትክክለኛው መልስ ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደር የሚለው ነው። ሉዓላዊነት ማለት አንዲት ሀገር በውስጥ ጉዳዩም ሆነ በውጭው ግንኙነቷ ከሌሎች ሀገራት ጣልቃ ገብነት ነፃ ሆና ራሷን የማስተዳደር ሙሉ ስልጣን ሲኖራት ነው። 15ኛ በአንድ ሀገር ውስጥ ህግ ካልተከበረ ምን ይከሰታል? ሀ ሰላምና ስርዓት ይጠፋል፣ ለ እድገት ይመጣል፣ ሐመርሃ ፍትህ ይሰፍናል፣ መ ሰዎች ይደሰታሉ። ሰላምና ስርዓት ይጠፋል ካላችሁ ትክክል ነው። ህግ የሰላምና የስርዓት መሰረት ነው። ህግ ካልተከበረ ግጭት፣ ስርዓት አልበኝነትና አለመረጋጋት ስለሚፈጠር የሰዎች ደህንነት አደጋ ላይ ይወድቃል ማለት ነው። 16ኛው ጥያቄ አድሎ ማድረግ ማለት ምን ማለት ነው? ሀ ሰዎችን በእኩልነት ማየት፣ ለ ለአንዳንዶቹ በማድላት ሌሎችን መበደል፣ ሐመርሃ ህግን ማክበር፣ መ ለሁሉም ፍትህን መስጠት። ለአንዳንዶቹ በማድላት ሌሎችን መበደል ካላችሁ ትክክል ነው። ምክንያቱም አድሎ ማለት ሰዎችን በዘር፣ በቋንቋ፣ በሃይማኖት ወይም በሌላ ምክንያት በመለየት ለአንዱ ወግኖ ሌላውን ተገቢውን መብት በመንፈግ ወይም መበደል ማለት ነው። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 17 ምንድነው የሚለው? ግልጽነት ለአንድ ማህበረሰብ ያለው ጥቅም ምንድን ነው ይላል። ሀ ሰዎችን መጠራጠር፣ ለ ሙስናና አድሎውን ለመከላከል ይረዳል፣ ሐመርሃ መረጃን ለመደበቅ፣ መ ግጭት እንዲፈጠር ለማድረግ። ሙስናና አድሎውን ለመከላከል ይረዳል ካላችሁ ትክክለኛው ምርጫ ነው። ግልጽነት ማለት መረጃዎችንና አሰራሮችን ለሁሉም ግልጽ እንዲሆኑ ማድረግ ነው። ይህ ደግሞ እንደ ሙስና ያሉ መጥፎ ድርጊቶች እንዳይከናወኑ ትልቅ ሚና ይጫወታል። 18ኛ ተጠያቂነት ማለት ምን ማለት ነው? ሀ ለሚሰሩት ስራ መልስ ለመስጠት ፈቃደኛ መሆን፣ ለ ስራን ጥሎ መጥፋት፣ ሐመርሃ ጥፋትን በሌሎች ላይ ማሳበብ፣ መ ያለ ፍቃድ መስራት። ስራን ጥሎ መጥፋት አላችሁ? ትክክል አይደለም። ጥፋትን በሌሎች ላይ ማሳበብ እሱም ትክክል አይደለም። ምናልባት ያለ ፍቃድ መስራት እሱም ትክክል አይደለም። ስለዚህ ትክክለኛው መልስ የትኛው ነው? ለሚሰሩት ስራ መልስ ለመስጠት ፈቃደኛ መሆን የሚለው ነው። ለምን? ምክንያቱም ተጠያቂነት ማለት አንድ ሰው ለተሰጠው ኃላፊነትና ለሚያከናውነው ተግባር ውጤት ጥሩም ይሁን መጥፎ ኃላፊነት ወስዶ ምላሽ መስጠት መቻሉ ነው። 19ኛው ጥያቄ ምን ይላል? ከሚከተሉት ውስጥ አንዱ የአካባቢ ጥበቃ አካል ነው። የትኛው? ሀ ቆሻሻን ዝም ብሎ መጣል፣ ለ ደኖችን መጨፍጨፍ፣ ሐመርሃ ችግኞችን መትከልና መንከባከብ፣ መ የፋብሪካ ቆሻሻን ወንዝ ውስጥ መጨመር።
የ19ኛው ጥያቄ ትክክለኛ መልስ ችግኞችን መትከልና መንከባከብ የሚለው ነው። አካባቢያችንን መጠበቅ ከኛ ከሰው ልጆች የሚጠበቅ ትልቅ ኃላፊነት ነው። ዛፎችን መትከል አየርን ከብክለት ለመከላከልና የተፈጥሮ ሚዛን ለመጠበቅ ይረዳል ወይም ያግዛል። ወደ ዛሬው የመጨረሻ ጥያቄ ደረስን። ይህን የመጨረሻ ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። እዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ከነ ማብራሪያዎችና እንደ ማጣቀሻ ስለሚያግዟችሁ ስለምታገኙት በቀላሉ ቻናሉን ሳብስክራይብ በማድረግ ተጠቀሙበት። ይህንን ጥያቄ በፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ገብታችሁ ሃው ቱ የሚለውን ጆይን በማድረግ ጥያቄዎችን ታገኟቸዋላችሁ። እዛኛው ላይ የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። ከደከማችሁበት ቦታ ላይ አቁማችሁ ሌላ ጊዜ ተመለሱ። ምክንያቱም እንዳይሰለቻችሁና ጥናታችሁ እንዳይስተጓጎልባችሁ። ስለዚህ ወደ ጥያቄ 20 ስንገባ ምንድነው የሚለው? ታጋሽነት ማለት ምን ማለት ነው ይላል። ሀ የሌሎችን የተለየ ሐሳብና እምነት ማክበር፣ ለ ሰዎቹን መናቅ፣ ሐመርሃ የግል ሐሳብን ብቻ ማሳደድ ወይም ማስገደድ፣ መ ከሰዎች ጋር አለመግባባት። ሀያኛውን ጥያቄ የሌሎችን የተለየ ሐሳብና እምነት ማክበር ብላችሁ ከመለሳችሁ በጣም ጥሩ። ምክንያቱም ታጋሽነት ማለት ሰዎች ከኛ የተለየ ሐሳብ፣ ባህል ወይም እምነት ቢኖራቸውም እንኳ ሳይቃወሟቸውና ሳይበድሏቸው አብሮ በሰላም መኖር መቻል ማለት ነው። ነገ በክፍል 2 እንገናኝ። መልካም ዝግጅት፣ መልካም ዕድል።